የተለያዩ ሀገራት ብሮችን ይዛችሁ በተለያየ ሀገር እንደዚሁም ሀገር ውስጥ ከሆናችሁ ወደ ኢትዮጵያ ብር መመንዘር ከፈለጋችሁ በጥቁር ገበያ በግል ምንዛሬ ቢሮ እንደዚሁም በባንክ በዕለቱ በከፍተኛ ደረጃ ስንት ይመነዝራሉ የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 179 ብር ከ10 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ አዲስ አበባ ላይ ፈቃድ ባላቸው በግል መመንዘሪያ ቢሮ በ173 ብር ከ91 እየተመነዘረ የሚገኝ ሲሆን መሸጫው 177 ብር ከ39 ነው። እንደዚሁም ዶላርን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ በቀዳሚነት የምናገኘው ብሔራዊ ባንክ ነው። ብሔራዊ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 153 ብር ከ15 እየተመነዘረ የሚገኝ ሲሆን ስክሪኑ ላይ እንደምትመለከቱት መሸጫው 154 ብር ከ68 ነው። አቢሲኒያ ባንክ ላይም 150 ከ85 እየመነዘሩ 152 ከ91 ሲሸጡ፣ አባይ ባንክ ላይ ደግሞ 150 ብር ከ23 እየመነዘሩ 153 ከ30 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያው 206 ብር ከ91 እየተመነዘረ የሚገኝ ሲሆን ፍቃድ ባላቸው በግል ምንዛሬ ቢሮዎች ላይ ደግሞ አንድ ዩሮ በዛሬው ዕለት 194 ብር ከ10 እየመነዘሩት ይገኛል። መሸጫቸው 197 ብር ከ98 ነው። እንደዚሁም በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ ዩሮ 176 ብር ከ87 እየተመነዘረ የሚገኝ ሲሆን መሸጫው 178 ብር ከ64 ነው። ዳሽን ባንክ ላይም 174 ብር ከ54 እየገዙ በ176 ብር ከ28 ሲሸጡ፣ አማራ ባንክ ላይ 174 ከ07 እየመነዘሩ 176 ብር ከ25 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያው 235 ብር ከ82 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንድ ፓውንድ 219 ብር ከ25 እየመነዘሩ 223 ብር ከ63 በመሸጥ ላይ ይገኛሉ። ፓውንድን በከፍተኛ ከሚመነዝሩ ባንኮች ደግሞ ዳሽን ባንክ ላይ አንድ ፓውንድ ስተርሊንግ 203 ብር ከ13 እየተመነዘረ የሚገኝ ሲሆን መሸጫ 206 ብር ከ92 ነው። ሂጅራ ባንክ ላይ ደግሞ 200 ብር ከ87 እየመነዘሩ በ203 ብር ከ25 ሲሸጡ፣ አቢሲኒያ ባንክ ላይ ደግሞ በ199 ከ38 እየመነዘሩ በ202 ከ90 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 48 ብር ከ74 ሲመነዘር በግል መመንዘሪያ ቢሮዎች ላይ አዲስ አበባ ላይ አንድ ድርሃም 46 ብር ከ15 እየተመነዘረ ይገኛል። መሸጫው 47 ብር ከ07 ነው። እንደዚሁም በከፍተኛ ደረጃ ድርሃምን ከሚመነዝሩ ባንኮች አቢሲኒያ ባንክ ላይ በዛሬው ዕለት አንድ ድርሃም 43 ብር ከ80 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ከ95 ነው። ሂጅራ ባንክ ላይም 43 ብር ከ80 እየመነዘሩ 45 ብር ከ10 ሲሸጡ፣ አማራ ባንክ ላይ 41 ብር ከ03 እየመነዘሩ 43 ብር በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የቻይና ዩዋን ነው። አንድ ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ16 ሲመነዘር በግል መመንዘሪያ ቢሮዎች ላይ ደግሞ አንድ የቻይና ዩዋን 22 ብር ከ80 እየተመነዘረ በ23 ብር ከ26 ሲሸጥ፣ በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ብርሃን ባንክ ላይ አንድ ዩዋን 21 ብር ከ10 እየመነዘሩ 23 ብር ከ05 ሲሸጡ፣ አባይ ባንክ ላይም 21 ብር ከ09 እየመነዘሩ 22 ብር ከ90 ይሸጣሉ። አቢሲኒያ ባንክ ላይ ደግሞ 21 ብር ከ06 እየመነዘሩ 22 ብር ከ85 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 47 ብር ከ76 እየተመነዘረ የሚገኝ ሲሆን ያው ስክሪኑ ላይ እንደምትመለከቱት በግል መመንዘሪያ ቢሮዎች ላይ ደግሞ አንድ ሳውዲ ሪያልን 45 ብር ከ68 እየመነዘሩ 46 ብር ከ59 በመሸጥ ላይ የሚገኙ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ አቢሲኒያ ባንክ ላይ በዛሬው ዕለት አንድ የሳውዲ ሪያል 42 ብር ከ61 እየተመነዘረ የሚገኝ ሲሆን መሸጫው 44 ብር ነው። እንደዚሁም የኦሮሚያ ህብረት ስራ ባንክ ላይ 40 ብር ከ26 እየመነዘሩ 43 ብር ከ80 ሲሸጡ፣ ዳሽን ባንክ ላይም 40 ብር ከ19 እየመነዘሩ 43 ብር ከ80 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያው 222 ብር ከ45 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ በ203 ብር ከ95 እየተመነዘረ
በ208 ብር ከ03 በመሸጥ ላይ የሚገኝ ሲሆን ስዊስ ፍራንክን በከፍተኛ ከሚመነዝሩ ባንኮች ደግሞ የኦሮሚያ ህብረት ስራ ባንክ ላይ በዛሬው ዕለት አንድ ስዊስ ፍራንክ 186 ብር ከ56 እየተመነዘረ የሚገኝ ሲሆን መሸጫቸው 189 ከ58 ነው። አቢሲኒያ ባንክ ላይ ደግሞ በ185 ብር ከ80 እየተመነዘረ በ188 ብር ከ80 ሲሸጥ አዲስ ኢንተርናሽናል ባንክ ላይ 186 ብር ከ11 እየመነዘሩ 189 ከ60 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያው 127 ብር ከ66 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንድ የካናዳ ዶላር 110 ብር ከ70 እየተመነዘረ በ112 ብር ከ91 የሚሸጥ ሲሆን ካናዳ ዶላርን በከፍተኛ ከሚመነዝሩ ባንኮች ደግሞ አማራ ባንክ ላይ አንድ የካናዳ ዶላር 106 ብር ከ78 እየተመነዘረ የሚገኝ ሲሆን መሸጫው 109 ከ60 ነው። እንደዚሁም ብርሃን ኢንተርናሽናል ባንክ ላይ 106 ብር ከ58 እየመነዘሩ በ109 ከ20 ሲሸጡ አቢሲኒያ ባንክ ላይም 106 ብር ከ22 እየተመነዘረ 109 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 117 ብር ከ10 እየተመነዘረ የሚገኝ ሲሆን አውስትራሊያ ዶላርን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱ አውስትራሊያ ዶላር 99 ከ30 እየተመነዘረ የሚገኝ ሲሆን መሸጫ 101 ብር ከ25 ነው። እንደዚሁም አባይ ባንክ ላይ 97 ብር ከ74 እየመነዘሩ 100 ብር ከ90 ሳንቲም ሲሸጡ ልማት ባንክ ላይ ደግሞ 97 ብር ከ30 እየመነዘሩ 99 ከ80 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያው 18 ብር ከ90 እየተመነዘረ የሚገኝ ሲሆን ክሮናን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ክሮናን 16 ብር ከ01 እየመነዘሩ የሚገኝ ሲሆን መሸጫቸው 16 ብር ከ90 ነው። እንደዚሁም ልማት ባንክ ላይ 15 ብር ከ66 እየመነዘሩ 16 ብር ከ01 ሲሸጡ አቢሲኒያ ባንክ ላይም 15 ብር ከ65 እየመነዘሩ 16 ብር በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምትመለከቱት 583 ብር ከ11 እየተመነዘረ የሚገኝ ሲሆን ኩዌት ዲናርን በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ኩዌት ዲናርን 498 ብር ከ80 እየመነዘረ የሚገኝ ሲሆን መሸጫ 501 ብር ከ25 ነው። እንደዚሁም ልማት ባንክ ላይ 486 ብር ከ95 እየመነዘሩ 493 ብር ከ80 ሲሸጡ ንግድ ባንክ ላይ 476 ብር ከ97 እየመነዘሩ 498 ብር ከ85 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 49 ብር ከ20 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 43 ብር ከ80 እየመነዘሩት ይገኛል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምትመለከቱት 474 ብር ከ53 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ416 ብር ከ25 እየመነዘሩት ይገኛል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያው 252 ብር ከ62 ሲመነዘር በባንክ ደግሞ በ213 ብር ከ29 በመመንዘር ላይ ይገኛል። የኦማን ሪያል ደግሞ በዛሬው ዕለት በጥቁር ገበያው 465 ብር ከ74 ሲመነዘር በባንክ ደግሞ 413 ብር ከ25 እየመነዘሩት ይገኛል። የቱርክ ሊሬ ደግሞ በዛሬው ዕለት በጥቁር ገበያ 4 ብር ከ24 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛል። ሌላኛው ገንዘብ የመን ሪያል ነው። አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.75 ሳንቲም ሲመነዘር በባንክ ደግሞ በ0.65 ሳንቲም እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ90 እየተመነዘረ የሚገኝ ሲሆን የጅቡቲ ፍራንክም በ0.86 ሳንቲም እንደዚሁም የኬንያ ሽልንግ 1 ብር ከ19 በባንክ እየመነዘሩት ይገኛል። የዛሬን ጨረስኩ። ላይክ፣ ሼር እንደዚሁም ኮሜንት ማድረግ አይረሳቸው።